ነው የምላችሁ። በጣም የሚሰቀጥጠው ቦክስ የተላከውን ቪዲዮ ብታዩ እግዚአብሔር ነው የምላችሁ። በጣም የሚሰቀጥጠው በጣም ነው የሚያስፈራው። ነገሮች ወሬያችሁ፣ ስራችሁ፣ ቪዲዮዎቻችሁ እየደረሰ ነው። የሆነ ነገሩ ነች የኢትዮጵያ ሕዝብ እርዱኝ ብትይ ስትበነግ ሁሉም ነገር ለከት ሊኖረው ይገባል። እኛ የምናሳያቸው ነው ተከትለው የሚመጡት። እኛ የምናሳያቸው ነው የሚመኙት። እኔም ነገ አይፎን እየሄጄ ሽንት ቤት ቢሮ መቅረስ ፈልጋለሁ። የምናየውን ነው የምንከተለው። ስለዚህ አንዳንዴ ማስተዋል አለብን። ሀገሬ ከስደት ተመልሼ ሀገሬ ገብቼ ልጅ ወልጄ እንደሊያ ብሎ ደስ ይለኛል። ትንሽ ቦክስ የተላከውን ቪዲዮ ብታዩ እግዚአብሔር ነው የምላችሁ። በጣም የሚሰቀጥጥ ቲክቶክ ስለሚዘጋ እንጂ ቅሌቷን የደረሰኝን ቅሌቷን አወጣው ነበር። ከናይጄሪያ ስትግማማ ያልደረሰኝ ነገር የለም። ክብርሽን ካልተቀመጥሽ ይሄ ቂጥሽ ወጣው አይደለም ሌላ ጉድ ስትላላሽ አወጣብሻለሁ። ክብርሽን ይዘሽ ተቀመጭ። ክብርሽን ይዘሽ የማን ልጅ ወርቅ የማን ልጅ ጌጥ አይተሃል? ልጄን ሳይነኩብኝ ነክቼ አላቅም። አይነ ስውር ነው የወለደችው። አይነ ስውር ጠንጋራ ሸብራራ ልጅ ነው የወለደችው። ምን አባት አመጣለ? ልጄን ሳይነኩብኝ የነካሁት የለም። ስለ እኔ ልጅ ስታወራ ልጅ እንዳላት ረስታው ነበር እንዴ? ስለ እኔ ልጅ ስታወራ አንተ የት ነበርክ? ከልክላታል። ስለ እኔ ልጅ ስታወራ ዩቱባን ስሸቅልባት ማን አባ ነው አንተ የምታስቆመኝ? አንተ ንፍጣም ቡሽቲያም እከካም አይተሃለ? ስለ እኔ ልጅ ስታወራ አስቆማታል። እድሜዋን እንኳን ሳታጣራ ለወሬ ቸክላ ዩቱብ በእኔ ልጅ ስሸቅል አንተ አስቆማታል። እኔን የመናገር ሞራል አለ? የስ እግዚአብሔር ይመስገን እኔ በሽተኛ ልጅ አልወለድኩም። እሷ ግን ለገዛ ጓደኞቿ ለእነ ቤታዮ የአይነ ችግር ልጇ እንዳለባት እንደምትከታተል ተናግራለች። አዎ አይነ ስውር ልጇን ነው የወለደችው። ያሳከመች ናት። አዶን ኬር ስለ ልጇ። ስለ እኔ ልጅ ስትናገር አፏን መሰብሰብ ነበረባት። ልጄን ከነካች ልጇን ነው የምቀጠቅጥላት። የእኔን ልጅ ለምን አባቷ ተናገረች? ዮኒ ማኛ ስለ እኔ ልጅ ተናግሯል፣ ስለ አባቴ ተናግሯል። ጂጂክያ ደንቆሮ ስለ ልጇ እንኳን የምናገረው እኔ አልናገራትም። እሷ የምሰድባቸው ይበቃል። ጂጂክያ ስለ እኔ ልጅ አውርታል። ላውጋው የሚባል ቡሽቲ ስለ እኔ ልጅ አውርቷል። እነዚህን አራት ሰዎች እንደፈለግኩ ብሰድባቸው ኃላፊነት ወስደው እኔ ሮማን ነኝ። ልጄን ነክተዋል። ልጄን የ24 ዓመቷ ልጅ ሄዳ ራሷ ቤታቸው ሄዳ ብትደፈር እንኳን ወታ አታፍርም ወይ ስታወራ ያለችው ሊያሾ ናት። ልጄ እንኳን እሷ እንዳለችው 24 አይደለም በ20 ዓመቷ ነው። ግን 30 ዓመትም ሆና ልጄን አግብታ እንኳን ባሏ ሳትፈልግ ሴክስ አድርጎኛል ማሚ ተደፍሬያለሁ ብትለኝ ከጎና ቆማለሁ። ልጄ ናት። ልጅ እንዲነካብ ካልፈለግ የሰው ልጅ መንካት የለብህም። አዎ ቢጫ የለበስከው ትሰማለህ? የእኔ ልጅ ስትናገር አላስቆማችኋትም። የአዲስ አበባ ልጅ ትመስለኛለህ። አዳምጠኝ፣ ለአንተ ነው ማብራሪያ የምሰጥህ። እኔ ጸብ እንኳን የለኝም ከእሷ ጋር። ከዮኒ ማኛ ቤት አብረን መጫወት ሲፈልጉ እየደወሉ ነይ ሮማን ሙድ እያዝ እያሉኝ ወጥተው ሁለቱም በአንድ ጀንበር ክደውኝ አልተጣለዋቸው ምን አላልኳቸው። አጀንዳ ሲመጣ ከኔ ጀርባ ቆመው አውሩም አልልም። ሚዲያ ላይ ኦልሬዲ ኢሞሽናል ሆኜ አውጥቼዋለሁ። የልጄን ጉዳይ ታውራ ስታውራ በሌለችበት ለንደን ምን ህግ እንዳለ ለንደን ላይ አሁን 16 አድርገውታል። ከ16 ዓመት በኋላ የፈለጉበት የመሄድ መብት አላቸው። 18 ደግሞ ከሞላ አድራ መምጣት መብት አላት ሴት ልጅ እዚህ ሀገር። ስለዚህ እኔ ያልነገረችኝን ፓርቲ ሄዳ እኔ ያልነገረችኝን ልጅ ሄዳ የሄደችው እኔ ቤት ስላየችው የማሚ ጓደኛ ነው ማሚ ታውቀዋለች ምንም አይደርስብኝም ብላ ሄዳ ነው የደረሰባት ይሄ ችግር። በወቅቱ አልነገረችኝም። ለምን ብትነግረኝ እኔ ምን ልፈጥር እንደምችል ስለምታውቅ ይሄ ነገር ደግሞ ዩኒቨርሲቲ ውስጥ ብዙ ጊዜ ሀፕን የሚያደርግ ነው። ስለዚህ እሷ
እሱን ከምጎዳው ለእናቴ ብነግር ምን እንደምወስድ አውቃለሁ ብላ ጸጥ ብላ ተቀመጠች። ከአመት በኋላ እሷ ረስታልኛለች ብሎ ደውሎ ድምፁን እየሰማችሁ ዩቱብ እንስራ ቅርጽ ስለሚያምር ጅም ሄደን ይኸው በዚህ አመቷ ጅም ስለምሰራ ነው ብለን ዩቱቡን ለማሸቀል እንስራ አለኝ። እኔ የአዲስ አበባም ልጅም ስለሆነ እምቢ ማለት አልፈለግኩም። እዚህ ሀገር ሲመጣ ሄኖክን እኔ ገና እዚህ ሀገር ሲገባ ያገኘሁት እኔ ነኝ። ብር ሲዋጣ ከፈረንሳይ ወደዚህ ሀገር ሲወጣ እኔ አለው ፎቶውን የለቀኩት የዛኔም ለዛ ነው። አላቃትም ብሎ ስለካደ እንደ ይሁዳ እኔ አምጥቼ እዚህ ሀገር ሲገባ ተነስቼ እዛ ገንዘብ ላዋጡለት ሰዎች ተቀብያለሁ ብዬ ፎቶ የላኩትን እግዚአብሔር ይመስገን ፌስቡክ የያዘውን አይረሳም አምጥተው ሰጡኝ። እኔ ፎቶ ማስቀምጥ ሴት ሆኜ አይደለም። ያ ሲፈጠር ግን ከኔ ጋር ጸብ ሳይኖር የልጅ ጉዳይ እናትን ምን ያህል እንደሚጎዳ እያወቀች ገብታ ስለ እኔ ልጅ ያወራችውን ላውጣው እንዴ? ዩቱብ ሸቅላ አፏን ከፍታ ስለማታውቀው ለንደን ቀባጥራ ለፍልፋ መታ ሮማን ይቅርታ እኔ እኮ እወዳታለሁ ግን ምናምን ይቅርታ አለች። ይቅርቷን አልቀበልም ሳትለፈልፍ ሳታውራ እኔ የመጠየቅ መብት አላት። አልተጣላችኝም። ወታ የፈለገችውን አውርታለች። ይሄ ነው እውነቱ። የሊያን ሾ ልጅ የምሳደብበት ባለጌውኝ ሳይሆን ልጄ ጋር ስለገባች ነው። የእሷም ልጅ ሕፃን ትሆን የኔ ልጅ ትልቁን ልጅ ነው ለእናት። ስለዚህ ሮማን ልጇን አትንኪ እነካለው ልጄን ነክታለች ብዬ ነው እየነገርኳል። ልጄን ነክታብኛለች ብዬ እየነገርኳችሁ ነው። ጭንቅላት ካላችሁ እንዲገባችሁ ፌር ፍረዱ። ዮኒ ማኛ በውስጥ መስመር የውሸት ፎቶ ሲፖስቱ ወጥተው ደፋሪዎች ዮኒ ማኛ የልጄ ፎቶ አይደለም ተዋቸው የፖስቱ ልጄ እቹትን ልጅ ናት ብዬ የለቀኩትን ፎቶ ለቆ ልጄ ከደፈራት በላይ እሱ ባወራው ነገር ነው ተናዳ ቲክቶካን ጠቅላላ ዘግታ ይወጣችሁ። የእሱን ልጅ ብሳደብ ምን ይገርማል? ልጄን ወጥቶ ምን እንዳላት ሁላችሁ የምታውቁት ነው። የሰው ልጅ አነካም ይላል። አጀንዳ ካገኙ ለምን እናታችሁ አትሆንም ይሳደባሉ። ሊያሾ ልክ ልጄ ማናት እቺ እብድ እሷ ለልጆቿም ክብር ስለሌላት አሁን ጂጂን ሞቅሳት በልጆቿ እንጂ ጂጂ ክያ ስለ ልጄ ያልተናገረችው የለም። እሷም ሰካራምና ልጇ ቅብ ጅርጅር ጠላት የቀባዥር እሷ ሰው ናት ብዬ ጭራቅ እግዚአብሔር ሴጣን ከሚጠቀምባት ሴት ጋር አላወራ። ልጆቼን የነኩ ሰዎችን በተለይ ሌላው ይዘባርቅ ብዙ ቤቱ ከፍቶ ይዘባርቃል። ጓደኛ የሆነው ማንም ሰው አያውቀውም ማን እንደሆነ። ላውጋው እዚህ ቤት ገብቶ ታውቆ ወጥቶ ከኔ ጋር በሆነ ጉዳይ ስላልተስማማና ስላባረርኩት ገብቶ እነ ሄኖክ ላይክ ገብተው አይዞሽ ይመችሽ ጀለሴ አይዞሽ ዋናው ስሜት አለመሆን ነው እውነታውን እናውቃለን እያለ ሲቀባጥር ቪዲዮ ደርሶኛል። ለዚህ ነው ላውጋው እኔን ሲያይ አይጥ እንደገባ ውሃ የሚሸማቀቀው። ያወራውን ያውቃል። ስለዚህ ልጆቼን የነኩትን የፈለገ ጠርቼ ላውጋው ልጅ አለው ወልዷል። ዮኒ ማኛ ልጅ አለው። ጂጂክያ ልጅ አላ ሊያሾ ልጅ አላቸው። በልጄ የቀለዱ ስለሆኑ ልጃቸውን እንደፈለግኩ ረግጣቸዋለሁ። ሳይነካኝ የነካው እሱ የለም። ማቆም መቻል አለባቸው።